እንደዚህ ቀላል ነው ምናምን ተብሎ ነው የሚነገርሽ። እንደውም ስንሞላቀቅ የዘመኑ ልጅ ስትሞላቀቁ ሴክሽን ነው ይላል። ምን ታውሩ ሰው ከሌለ ደግሞ ይሄ ፐርሰናል የኔ ኤክስፒሪየንስ ነው ከተቀማችሁ መጽሐፍ አንቺ ብቻ የገጠመሽ እስኪመስልሽ ድረስ ከከበደሽ በኋላ ድንገት ስታወሪ ምናምን ይላል እንጂ እንዴት አደረግታዩ መጀመሪያ ላይ እንትን አይልሽም። በቃ ማለት አንዳንዴ ለሰው ኤክስፕሌን ማሳደግ ይችላልና ጽፋቱ ቅደዱት። በጣም ሲሊ ነገር ነው። በጣም ብዙ ሰው የሚያስብ ግን ብዙ ሰው ነው ሰው እንዲገጥሙኝ እንዲያደርገኛል። እኔ ልክ እንደተነፈስኩት ቁጥር ነበር ጽፌ እዚህ ማራቱ ያደርገዋል ይሁንልኝ ጽፌ ቀደዋለሁ። አንቺ ብቻ የከበደሽ አንቺ ብቻ በዛ መንገድ ሰውነት አይችልም እኔ እንዲህ ስለሆንኩ ነው ምናምን ያሽ ስትረስ አደረገሽ ነው። ድንገት ደግሞ በሆነ አጋጣሚ ከሆነ ተስታውሪ ነው እኔም እኮ እንዲሆኝ እኔም እኮ እንዲሆኝ ምናምን ይልሽ ነገር ያቺ አጋጣሚ ነው ባለ ሰላም እንዴት አላችሁ? ውድ ስለ እናት ቤተሰቦች ሳምንታዊ ስለ እናት ፖድካስታችን እናቶችን ልናወራ ልንዘክር ዛሬም ከቡናችን ጋር ከች ብለናል። ከሳምንታችንን ጠብቀን እንግዲህ ተገኝተናል። ቡና ሸቀጭልን ዛሬ የዶሮ አይን የመሰለ ቡና ነው ያፈላው አይደለ? ተመካቾቻችን የትኛው ማን ደስ እንደሚል ቡና እንግዲህ ባይቀምሱትም አይተው ይመሰክራሉ። እንዴት ነበር ሳምንቱ? እንግዲህ ሳምንት ስለ እናትነት ጀምረን ነበር። እናትነት በአሜሪካ እንዴት አየሽው? አስተያየቶች ሰዎች ምን አሉ? በጣም ብዙ ሰዎች ብዙ ሀሳብ እየነገሩን ነበረ። እንደው ለአዳዲስ ሰዎች አይደላችሁ የቆየን እናቶች ሲኛ ሳይወራ ምናምን እያሉ ነበር። አንዳንድ ሰዎች እንደም ለስለስ አድርጋችሁ አወራችሁ እኛ የምናልፎችን ብቻ ነው እንዲያሉና መንደርደሪያ ነው ወደ በጣም ስትረስፉል እንዳይሆንባቸው ትንሽ ያው ሜን ብለን ያሰብናቸውን ነገሮች ነው ብዙ ሰው ሊያነሳው የሚችለው። የሚከብደው ነገር ምንድነው የሚለው ነው እንጂ እንዘርዝር ብንል እኮ አያልቅም። በነገራችሁ ላይ ይሄንን ኢትዮጵያም ያሉ እናቶችም ያሉ ነገር አለ ማለት እናትነትን እያሳነስ ነው ወይም እያስፈለጥ ነው አይደለም። የትም ቦታ በየትኛውም ዘመን እናትነት ነው። ውስጥ ያለው መስዋዕትነት የሚከፈለው ዋጋ እያነሰ አይደለም። የትኛውም እናትነት አይወዳደርም፣ አይለካም፣ ከፍ ዝቅ አናደርገውም። ግን ምንድነው አጋዥ ሁኔታዎች ባሉበት ሁኔታ ማሳደግና ደግሞ ምንም አጋዥ ሁኔታ በሌለበት ማሳደግ እንደገና ደግሞ ለሀገሩም አዲስ ሆነን የሀገሩንም ካልቸር እነዚህ ሁሉ ተደራርቦ ትንሽ ስትረስፉል ያደርጋል፣ ይከብዳል። ግን ደግሞ ያ ማለት አይኖርም አይደለም። ልጆቻቸውን አሁን ግራጁዌሽን ወቅት ነው አይደል? ልጆቻቸውን ያስመረቁ የዳሩ በዚህ ፔዝ አልፈው ሰክሰስፉል የሆኑ ብዙ እናቶች አሉ። ኢትዮጵያም ደግሞ አሳድገው ሰክሰስፉል የሆኑ ያልሆኑ ሰዎች አሉ። የትም ቦታ ላይ ባይዘን እናትነት ከባድ ኃላፊነት ነው። እኛ እናትነት ከባድ ኃላፊነቱን ለመሳት ሳይሆን በሀገራችን ባህል አለ፣ ብዙ ነገር አለ። ራሳችንም ለሀገሩ እንግዳ ሆነን በዛ ናፍቆት ውስጥ ላይ ሆነን የከበደንን ነገር እንደኛ ደግሞ አዳዲስ ለሚመጡ ሰዎች ሀገሩ ላይ ድንግርግር እንዳይላቸው አዩሽን የተነግሩኝ ቢሆን ኖሮ ብለን የምናስባቸውን ነገሮች ለማጋራት ያህል ነው እንጂ እናትነት የትም ቦታ ላይ መስዋዕትነት ነው። በፍቅር የሚደረግ ደስ የሚል ነገር እና ደግሞ በቃ እናቶች ደግሞ ጎበዞች በርቱ። በጣም በእውነት እኔ እናቶችን አፕሪሼት ማድረግ እፈልጋለሁና ይሄንን ፖድካስት የምታዩ እናቶች ሁላችሁም ጎበዞች ናችሁ፣ በርቱ፣ ያዛችሁትን ቀጥሉበት ነው ማለት ነው። አላማውም ስለ እናት እኮ እናትነትን ከፍ አድርገን አዲስ ለሚመጡትም ኢትስ ኦኬ አትደንግጡ። ውስጥ ላለነውም ደግሞ መፍትሄ አለው ሁሉም ነገር። የትኛውም ችግር ብለን እኛም ሜንሽን ያደረግናቸው ነገሮች መፍትሄ አላቸው። በቃ ይወጣል፣ እንችላለን። ግን አንዳንድ ነገር ምን መሰለሽ እችለዋለሁ የሚለው ስሜት ከሌለ ውስጥሽ ትንሽን ፈተና አደነቃቅፎሽ ይጥልሻል አይደል? አንዳንድ ሰዎች አሁን ህይወታቸውን አጠፉ ምናምን ስትይ ምንድነው የገጠማቸው እኮ ስትይ በጣም ሲሊ አንቺ እኮ ብዙ ችለሽ የኖርሽው ነው። ግን ይሄ ተስፋ የሚሰጣቸው ይታለፋል ብሎ የሚነግራቸው ምናምን ሰው ስለሌለ ነውና በእኛ እንትን ራሱ ደግሞ ባህል አልተለመደም። ብዙ ጊዜ ነገሮችን እንዴት ነው እችላለሁ የሚለውን ፓርት ብቻ ነው እንጂ ይሄ ከበደኝ የሚለውን ነገር ብዙ ሰው አይነግርሽም። ስትገቢበት ካለሽ ከተጨነቅሽ ምናምን በኋላ በቃ ይሆን አንዳንድ ነገሮች በቃ ላንቺ ብቻ የገጠመሽ እስኪመስልሽ ድረስ ከከበደሽ በኋላ ድንገት ስታወሪ ምናምን
እኮ ምናምን ይሉሻል እንጂ መጀመሪያ ላይ እንትን አይሉሽም። እንደውም ኤግዛምፕል ባነሳልሽ ብዙ ጊዜ አሁን በሲ-ሴክሽን የሚወልዱ እናቶች እኔ በቃ ማስከፈት እስኪመስለኝ ድረስ ከሰዎች የሚደርሰኝ አንደርስታንዲንግ በጣም ሲምፕል ነበር። ማለት በቃ ሲሻል እንደዚህ ቀላል ነው ምናምን ተብሎ ነው የሚነገርሽ። እንደውም ስንሞላቀቅ የዘመኑ ልጆች ሲሞላቀቁ ሲ-ሴክሽን ነው ይላሉ የሚባለው ነገር አይነግሩሽም። ዲቴይል የሚያምሽን ነገር የምታሳልፊን ምናምን አያወሩሽም። እና ያንን ነገር እንትንቲና ከዛ እንጂ ኦኬ በቃ ጀስት እንደነሱ እንዳሉሽ መስሎሽ ስትገቢበት ሲከብድሽ ደግሞ ለአንቺ ብቻ የከበደሽ አንቺ ብቻ በዛ መንገድ እኔ ደካማ ነኝ፣ እኔ ሰውነቴ አይችልም፣ እኔ እንዲህ ስለሆንኩ ነው ምናምን እያልሽ ስትረስ ታደርጊያለሽ። እና ድንገት ደግሞ በሆነ አጋጣሚ ከሆነ ሰው ጋር ስታወሪ ምናምን እኔም እኮ እንዲሆኜ እኔም እኮ እንዲሆኜ ምናምን የሚሉሽ ነገር አለ። በጣም ሲምፕል ነገር ብናነሳ ሰሞኑን እንደውም ቲክታክ ላይ ያየሁኝ ነበርና ቀደም አንቺን እያወራሁሽ ነበርና አንድ እናት ስታነሳየኝ ከወለድን ኋላ ሁላችንም እናቶች ይገጥመናል ወይስ እኔ ብቻ ነኝ የሆድ ድርቀት አስቸገረኝ ምናምን ብላ ስታወራ ሰማሁና በጣም ሲሊ ነገር ነው። በጣም ብዙ ሰው የሚያልፍበት ግን ብዙ ሰው የሚያልፍበት አዎ ስወልድ እንዲገጥሙኝ እንዲያደርገኛል የሚለውን ነገር የማውራት የለንም እና ያንን እያነሳን እንድንጫወት መረጃ አይዞን መባባል ደግሞ ይሄ አንዳንዱ ችግር እኮ መፍትሄም የለውም። ባይዘው አሁን እናትነት ላይ የምናነሳቸው ችግሮች ይሄን ብታረጊ ይሄንን ነው የምንለው መፍትሄ የለም። ማቅለያ መንገዶች አክሴፕት የምናደርግበት መንገድ በቃ ጉዞውን በድል እንድናጠናቅቅ ጎሽ የምንባባልበት ነው እንጂ እናት አትሁኝ ብለን አንመክርም መቼም። ማለት የእናት መሆን በቃ በፍቅር ደስ የሚለው ነውና እግዚአብሔርም ደግሞ አብሮ ኃይል ይሰጣል። ባይዘው እውነት አሁን ማርካይትሽ ከሆነ አሁን እስቲ ራስሽን አሁን እናት ከሆንሽ በኋላና እናት ከመሆንሽ በፊት እስቲ እውነት እኔ ነኝ ብለሽ አታውቂም? እኔ ነኝ ነገር እየቻልኩ ያለው ግን እንደው ይሄንን ስታነሺ የሆነ እናት ማለት እናትነት በቃ እንደዚህ በቃ እናት ሆንኩ የሚል ስሜት የተሰማሽ መቼ ነው? እስቲ ንገሪኝ። እውነት መናገር እኔ አልዋሽም። እውነት ነው። አሜሪካ ከመጣሁ እኔ ሁለት ልጆች ከማርቲም ሁለት ልጆች እኮ ከፍ ያሉ የ5 ዓመት እና 3 ዓመት ልጆች ይዤ የመጣሁ ግን እናት መሆኔ ትዝ ብሎኝ አቅም ኢትዮጵያ ያለው ልጅ ሆንኩ እኔ ራሴ ልጅ በቃ እና የሆነ ኃላፊነቴን እናቴ ብራ የምትወጣው እንጂ የኔ ነው ብዬ አስቤ አላውቅም። ለካ እናት ነኝ። ምን በሉ ምን ጠጡ ምን ለበሱ ሰዓት ምን አይነት አዲስ ባህሪ ታየባቸው ምን ቲቪ ማየት አለባቸው የለባቸው ለአይምሯቸው ለስነ ልቦና በቃ ምን መልሽ ሁሉንም ማሰብ ሲጀምር ትክክል። እንደውም ብዙ የሆነ ጽሁፍ ሶሻል ሚዲያ ላይ ሲዛወር አይቼ ነበርና ብዙ ጊዜ ሲያድጉ ተንኮለኛ የሆኑ ወይም ደግሞ ሲል የሆኑ ዝርክርክ የሆኑ ሰዎች ምናምን ሪስትሪክት ማም ይሆናሉ። ጠጋ እንግዲህ ተመልካቾቻችን እስቲ ኮመንት ላይ እንግዲህ የምታውቁ ውስጥ አዋቂዎች እየነገራችን እናትነት ምናምን ብዬ ስቀመጥና ያ እውነት እኮ ነው። እውነት እንትን ማለት ሱፐር ፓወር የሆነ የተተከለልሽ ነገር ነው የሚመስልሽ። የእውነት ብዙ ጊዜ ይነሳል አሞሽ ህመምሽን እንትን አታረጊም። አሁን እኮ አሁን ቅድም ስናወራ አባትና እናት ቤት ውስጥ በኩል ሰዓት ቢታመሙ ተመሳሳይ በሽታ ቢያመን ማን ነው የሚያዳምጠው? ስታይ ሳያማት እኮ ቀርቶ አይደለም ግን በቃ ዋጥ የሆነ ልጆችሽን ስታይ ፓወር አብሮ እግዚአብሔር ግጥም ያደርግልሽ ይሆን አላውቅም። ተነስተሽ አብያችሁ ያሰኝሻል፣ አጫውታችሁ ያሰኝሻል፣ ብቻችሁን ሆኑ ያሰኝሻል። ሆነ በቃ እናት ስትሆኝ እናትነት እረፍት የሌለው ህይወት ነው ብለናል በተደጋጋሚና መታመም ራሱ አትችይም። በቃ ኤቭሪቲንግ በእነሱ እንትን ነው የምትመሪው። የራስሽ ስኬጁል የለሽም። እኔ አሁን የጠዋት ሰው አይደለሁም። ጠዋት መተኛት እወዳለሁ ምናምን እንደዛ ነበርኩኝ እና አሁን ምን ሰዓት መተኛት እንደምወድ እኔ የማላውቅም። መተኛት ምን ያደርጋል? ልጆች እንዳልኳቸው ልጆች ሲተኙ ተኛ በቃ እውነት እግዚአብሔር አብሮ የሆነ የሚሰጥሽ ፓወር አለ አንቺ ማታውቂው ማለት በቃ እናት ስትሆኑ ብቻ የምታውቁት ማለት ነው። የእውነቴን ነው። ወይች ልጅ አሁን እንደው አግብታ ወልዳ ትኖራለች ትችላለች የተባለች ሴት በቃ ቤቷ ስትሄዱ ቅመምናት ትችላለች። በቃ እሷም አውቀው አይደለም ሰልጥናም አይደለም ምንም አይደለም። ኔቸር ነው። እግዚአብሔር አብሮ ከኔቸር ጋር የሚሰጠን ነው ማለት ነው። ዛሬ ግን ቤዚካሊ እናትነት በአሜሪካን እንቀጠል ነው። ሁለት ነገሮች እናነሳለን። ጣጣ እንግዲህ ሰፊ ነው። ባህርን በጭልፋ እንደማለት ነው። እናት
እናትነት በአሜሪካ ብዙ ነገሮች ይነሳሉ። ሁሌም ሄድ መለስ እያልን እንመለስበታለን። እናትነት በማህበራዊ ኑሮ፣ እናትነት በትዳር ካር፣ እናትን ብዙ እናሰው ነገር አለ። ግን ዛሬ ሁለት ነገሮችን እናንሳ። አንዱ የፖስት ፓርተም ዲፕሬሽን ነው። ከሱ በፊት ግን ቅድም አንቺ መግቢያሽ ላይ አንስተሻልና የመውለድ ሂደቱ ሲሴክሽን እና ምጥ እዚህ ሀገር ምን ታዘብሽ? እንዴት አየሽው? በአጋጣሚ ደግሞ እድለኞች ሆነን እና አንቺ ሲሴክሽንን ኢትዮጵያም እዚህም አይተነዋል መውለድ ፕሮሰሱን እና አዲስ ለሚመጡ እያለፉም ላሉ ሰዎችም እንዲሆን ማለት ነው። ሁለት ጋፓ ያለው አንዳንዶቻችን እዚህ ሀገር የቆየ ሰዎች ኢትዮጵያ ሲሴክሽን ያለ ሙሉም አይመስለን ምናምን አለ። ከዛ የተነሳ ደግሞ እዚህ ስንመጣ ደግሞ እዚህ ያለው ሲሴክሽን ይሁን እንደ ኢትዮጵያ የሚመስለን ደግሞ ያገኘነዋልና እሱን በምጥ መውለዱም እንዴት ነው ማረግ ግፊት አሁን ኢትዮጵያ ሆን ብለው ሲሴክሽን እንድትሆኝ ያደርጋሉ ለገንዘብ ብለው ነው ይባላል። እዚህ እንዴት ነው እንዴት አለፍ ነው የሚለውን እሱን ፓርት እናወራና ከዛ በኋላ ደግሞ ከወለድን ከዛው አራስ ቤት ውስጥ ደግሞ ብዙ ሴቶች ጥናቶች እንደሚያመለክቱት ከ10 ሴት 7 ወይም ከ7 ሴት 1 ወይ 2 ሴቶች ፖስት ፓርተም ዲፕሬሽን እሱ ኢትዮጵያም ነው ግን ደግሞ እዚህ በጣም ይበዛል። ለምን ይበዛል የሚለው እነዚህ ሁለት ጉዳዮች ነው የምናወራው። ግን ሰብስክራይብ አድርገው እንግዲህ ሰብስክራይብ ማድረግማ እንዳይረሳ። ደግሞ እኔ በእውነት በጣም ብዙ ሰው ደግሞ ሰብስክራይብ እያደረገን እኮ እናመሰግናለን በእውነት። አሁን ደግሞ ቀጥሉበት፣ ሰብስክራይብ በደንብ አድርጉ። ቪዩአችን አሁን ቪዩ ከሰብስክራይብ ካደረገው በላይ ነው ቁጥሩ። ለምን መሰለሽ አንዳንድ ሰው ወይ ቪዲዮአችን መስጦት መሰለኝ ዝም ብሎ ነው የሚያየው ሰብስክራይብ ሳያደርግና ፖዝ አድርጓትና ከዛ ሰብስክራይብ አድርጋችሁ እኛ የትም አንሄድ። ሰብስክራይብ ሳታደርጉ አትሁን ፕሊዝ እና ደግሞ ኮሜንት የሚያርጉ እሺ፣ ሀሳባችሁን እናንተም ሼር አድርጉን። ይሄ መወያያ ማስተማሪያ አይደለም፣ መወያያ ከኛም ከእናንተ ሀሳብ እናንተም ከኛ ጀማሪ እናቶች ነን፣ እኛም መማማሪያ ነው። ለብዙ እናቶች ደግሞ ይጠቅማቸዋል ብለን እናስባለን። እነሱም ስሜታቸውን የሚያጋሩበትም ስለሆነ ለእነሱም እንዲደርስ ባሎችም አባቶችም እናቶችም ሁላችሁም ሰብስክራይብ አድርጉ፣ ለሁሉም እንዲደርስ ማለት ነው። እንግዲህ 9 ወሩም የእርግዝና ጊዜ አለፈ። ከዛ በየሳምንቱ እንሄዳለን አይደል አልትራሳውንድ ምናምን። ከዛ የማይደርስ የለም ወለጃ ጊዜ ደረሰ። የዛን ሰሞን ስሜቱ ከኢትዮጵያው እንግዲህ መጀመሪያ ልጅ ኢትዮጵያ ልጅ መጨረሻ ጊዜያቶችን አስቢ። እዚህ ደግሞ ሁለተኛ ልጅ ስትወልጂ መጨረሻ ጊዜያቶቹ ሲሴክሽኑን ምጥሉን ምናምን የሚሉት አወዛጋቢ ነገሮች እንዴት ነበሩ? እዚህ አሁን እንትን ይልሻል። አሁን እዚህ አብዛኛው ሰው በምጥ ተጨማሪ ደግሞ የሚሰጡትን መርፌዎች የሚያቀል መርፌዎችን በመጠቀም ስለሆነ እንትን የሚለው ምጡ ቀላል ነው እሱን እንትን በይ ምናምን ብዙ ሰው እሱን ይጋፋሻል። ስለሱ መርፌም ስታነቢ በጣም ያስፈራሻል። ከዛ እንደገና ደግሞ ሴሱንም ስታስቢው ደግሞ ከባድ ይሆንብሻል። ምክንያቱም ሴስ ያው እንደ ኢትዮጵያ አይደለም የሚባለው እንትንም ቢኖርም ግን እዚህ ቀላል ነው፣ ጥሩ ነው፣ ሕክምናቸው አሪፍ ነው ምናምን ትባያለሽ። ግን የሚያሳስብሽ ደግሞ እኔ ሴስ ላይ አሁንም ወደ ልጆቼ ልምጣና የሚያሳስብሽ ነገር ከልጆች የሆነ የመጀመሪያው ጊዜ ላይ እንትን ነበር ምንም ለማንም አታስቢ ማንንም ቶሎ በቃ አጋጣሚ ሽፍት ውሃ ምናምን ተብዬ ነበር የገባሁትኝ እና በቃ ወዲያው እንዴት ማርካቸው ልጄን አውጥት ምናምን አይነት ስሜት ነበረኝ እና አሁን ግን ልጄ ማን አለው ምታስቢለት ሰው አለ በቃ ያ በጣም ሲረብሸኝ ነበርና መወሰን አቅቶኝ ነበር። በቃ እስከ መጨረሻው ሰዓት ድረስ ትንሽ አስቸግሬያቸው ነበርና ያ ትንሽ ከባዱ ፓርት ነው። ግን ከገባሁኝ በኋላ ግን ኮምፔር ሳደርገው እውነትም የሕክምና እንትናቸው በጣም ቆንጆ ነበር። እዚህ ያለው መርፌያቸው የሚሰጡሽ መድኃኒት ምናምን ያግዝሻል። ኢትዮጵያም አሁን ትልልቅ ሐኪም ቤቶች አሉ። ኢትዮጵያም ጥሩ ሐኪም ቤት ነበር የወለድኩት። ግን ሆኖም ያው አሁንም እንደዛም ቢሆን ኮምፔር አይደረግም ኮምፔር አይደረግም ማለት በቃ ለመጀመሪያ ጊዜ እዚህ ሀገር መጥቼ ጋድ ብለስ አሜሪካ ያልኩት አሜሪካ እየኖርኩ ነው ከዚህ ግን ዞታ ማለት ይችላል። ምክንያቱም በጣም ፈርቻለሁኝ። በቃ ባለቤቴ በጣም እንዳሰብኩት ጠንካራ መሆን አልቻለም። በጣም ተረበሸ ምናምን። ከዛ ግን ስወጣ መድኃኒቶቹ ምናምን በጣም ማለት በቃ ራሴ ገብቼ መንቀሳቀስ እንድችል ምናምን አደረገኝና በጣም ቆንጆ ነበር የዚህ ሀገሩ ለማለት ነው። ያ ስለምንኖርበት እያዳላን አይደለም እንትን ነው። እንደውም ስታንሺ እዚህ ሀገር እንግዲህ እናትነት አሜሪካ ላይ ያነሳን ከምን ይጀምራል መሰላችሁ? ጭንቀታችሁ ልጆቻችሁን ልጆች ኖሯችሁ ሌላ ልትወልዱ ስትሄዱ የምታስቀምጡበት ቦታ
ይሄ አሁን ማለት አሁን ኢትዮጵያ ያላችሁ ሰዎች ይሄ በምንም ሳይንስ አይገባችሁ። እውነቴን ነው ማለት እኔም ሰው ቢነገረኝ አይገባኝ። ምክንያቱም ኢትዮጵያ ልትወልድ ወራዋ ገብቷል ከተባለ ቀን ጀምሮ አክስት፣ አጎት፣ ዘመድ፣ ቤተሰብ ሁሉ አንቺ ጋር ነው። እንኳን አንቺ ልጆችሽን ልታረጊ ልታስቢ ቀርቶ ገብቶሻል። በቃ እኔ ምንም በቃ ሁለተኛ ልጄ ሲወልድ በቃ የመጀመሪያ ልጄ እናቴ ጋር እኔም እናቴ ጋር ነኝ እንጂ ምንም በቃ ማለት ይሄ ሀሳብ ውስጥ አይገባም። እዚህ ግን በተለይ ምንም ሰው የሌላችሁ ስቴት የምትኖሩ ሰዎች ሆስፒታል እኔ አንድ ጓደኛዬ ጀርመን አለች እና ታያለች የቪዲዮ ልጇን ሆስፒታል ይዛ ሄዳለች። እና ኮቪድ ጊዜ ነበር አይቻልም ልጅ መግባት ተብሎ ባሏም ልጇን ቤት ተቀምጠው ብቻዋን ወልዳ ብቻዋን መጣለች። እስከዚህ ኤክስትሪም ነው ማለት ሰው ከሌለ ልጃችሁን እሱ ራሱ ሀሳብ ምክንያቱም 3 ቀን ሆስፒታል ትቆያላችሁ። 3 ቀን ልጆቻችሁን ወስዶ ቴክ ኬር የሚያደርግ ሰው ማግኘት እውነቴን ነው የምላችሁ ማለት በቃ ትንሽ የሰው ቫልዩ ምናምን የሚገባችሁ ራሱ ያ ታይም ነው ብዬ አስባለሁ። ቀላል አይደለም። ምን አላ 3 ቀን ልትሉ ይችላላችሁ። 3 ቀን ሰው ልጅ ሲወስድላችሁ እዚህ ሀገር ስራ አለው የራሱ ልጆች አሉት የራሱ ኑሮ ብቻ ላይ የሆነ ነገር ነው የሚወስደውና እሱን ራሱ ማታገኙ ሰዎች አላችሁ። አይኖ ይዛችሁ ሄዳችሁ ሆስፒታል እሱ ሁሉ ሀሳብ አለ። እንደ እድል ሆኖ እኛ እግዚአብሔር ይመስገን ያኔም እንዳልናችሁ ሰዎች ስላሉ ዙሪያችን እሱ አልከበደንም። ግን ሆኖ እንደዛም ሆኖ እኔ ልጆቼን ሰጥቼ ለሲሴክሽን ምንም አልመሰለኝም ነበር። ቻው ብያቸው ማደርስበት ቤት ጓደኛዬ ጋር አስቀምጫቸው ስወጣ ጓደኛዬ ማየት አቃተኝ። በቃ አይኔ እምባና ሳለቅስ ሲሆን ብሞት እነዚህ ልጆች ኢሚዲየትሊ የእውነት ያስባል። ቤተሰቦቼን አድሬስ ወስዳ ምናምን ተከታተዋለች። ምንድን ነው የምታረጋቸው ጌታን በቃ ማለት ምንድን ነው የሚሆኑ ባልመለስስ አስቢ ለሲሴክሽን እየሄድሽ ነው እንደዛ ይሰልተናል እንዳልሽው ሲሴክሽን እና ምጥ የሚለው ያው አጋጣሚ የሁለት ልጆችም ሲሴክሽን ስለነበር አወዛጋቢም አይደለም ግዴታ ሲሴክሽን ነው። ግን ደግሞ ብዙዎቹ እንዳልሽው እዚህ ሀገር በምጥ ነው። ውጭ ሀገር በአጠቃላይ በምጥ ነው። እንደውም ዩሮፕ አንድ ጓደኛዬ ስታወራኝ ጭራሽም ሲሴክሽን ለአማራጭም አይቀርም። እዚህ ሀገር በጣም ፑሽ ያደርጉሻል። አንቺ እንደውም አሁን በምጥ በጣም እንድትወልጂ ፑሽ እንዳደረጉሽ አስታውሳለሁ። እንትን አይደለም ባይዘው እዚህ ጋር ቅንጡነት አይደለም። በእውነት ማለት ያልወለዳችሁ በተለይ ትልልቅ እናቶች ይቅርታ አድርጉልኝና በምጥ ነው በእነሱ ዘመን የወለዱትና አሁን በእኛ ዘመን ሲሴክሽን ስንወልድ የሆነ ተቀናተን ማማጥ እንትን ብሎን አይደለም። በቃ አንዳንድ ኬዞች ላይመጡ ይችላሉ። በቃ እኔ ሁለተኛ ልጅ ሙሉ ቀን ሙሉ ሌሊት አምጫለሁ ምጥንም አይቼዋለሁ ግን አልወጣም። እንደዛ የሚሆንበት አጋጣሚዎች አሉ። ግን የትኛውን መውለድ ሲሴክሽን መደረግ የለበትም። ሲጀምር ጊዜ እንደውም ይሄንን ሀሳብ መሀል ላይ ነው። ግን እኔ በቃ ምጥም ሆነ ሲሴክሽንም ሆነ በየትኛውም መንገድ ኮምፔር መደረግ የለበትም። በቃ ሁለቱም ከባድ ነገሮች ናቸው። ሊነጻጸሩ የማይችሉ በምጥ ቢሆኑ እኚህ ልጆች ሊወለዱ የማይችሉ ልጆች ቢሆኑ ነው በሲሴክሽን እየተደረገ ነው። አሁን የመጀመሪያ ልጅ በቃ ደረጃ ስወጣ ወቅት እንቅስቃሴ አድርጊ ምናምን ወደ 11ኛ ወር ገባ ማለት 43ኛ ሳምንት ላይ ነው። ምን ላድርገው ታዲያ እንግዲህ በጫን መጣቃሪያ እና ብዙ ጊዜ ሰዎች የሚሰጡሽ አስተያየት እንትን እንዲልሽ ያደርጋል ይሆናል አይደለ አንቺ ያለሽ የሆነ በቃ እናትነትን ያጎደልሽ እስኪመስልሽ ድረስ እንዲሰማሽ የሚያደርጉ ሰዎች ስንት እናቶች እኮ ልጆቻቸውን አጥተዋል። ስንት እናቶች ህይወታቸው ጠፍቷል። ባይዘው አሁን እኛ ሀገር ኢትዮጵያ ሪከርድ የሚደረግበት ሀገር ስላሉን አሁን እዚህ ሀገር አንድም እና በወሊድ ምክንያት አትሞትም። መሞት የለባትም ሳይሆን አትሞትም። ምክንያቱም ቀድመው በቃ ይጠነቀቃሉ። እኛ ሀገር ደግሞ ስንት በገጠር ያሉ እናቶቻችን በምጥ በዛው የቀሩ ስንት አሉ እና ሪስክ መወሰድ የለበትም። እግዚአብሔርም ደግሞ የሰጠው ጥበብ እኮ ሲሴክሽንን የሰጠ እግዚአብሔር ነው። ስለዚህ በዛም መልኩ እንኳን ማይሆንም አለና በየትኛውም ቢመጣ ኮምፔር መደረግ የለበትም። እናትነት ነው በማንኛውም መንገድ ለምን በ7 ወር ወለደች በ9 ወር 12 ወር ወደ አስተቆርጠኝ በቃ ከሷ ደም ከሷ እንትን ያለ ነውና ያንን ጀጅ ማድረግ የለብንም። እናትነትን አክሴፕት ማድረግ እና ያቺን እናት ሁሌም አይዞሽ በምንድን ነው የወለድሽው እንደ አንቺማ ፖስት ፓርተም ላይ አሁን እንመጣለን። እውነት እኮ በእውነት አራስ አንቺ ቀላል ነው ምናምን ይልሻል ወይ አንዳንድ ሰው ለምሳሌ ቁስል በተፈጥሮ ማይከብደው ሰው ሊኖር ይችላል ተፈጥሮ ሰውነቱ በራሱና ከዛ እሱማ በሁለተኛ ቀን ነው ወክ ያደረገችው እንዲህ ነው የሆነችው ምናምን አንድ ሰው ከአንዱ ዝግብ ሰው ጋር ኮምፔር ማድረግ ይሆናል ምናምን ያ ነገር ሰውን ይጎዳልና እናትነት ላይ የትኛውም ነገር ባይዘ እናትነት ላይ ኮሜንት እንድትደረግ ይቆጣል የሚደረግም አይደለም። በቃ ያን ተራራ ብቻሽን እኮ ይወጣል። አንቺ ነሽ ፔኑ የምታውቂው ማንም ሰው ኤክስፕሌን ባልሽም አያውቀው አብሮሽ እየኖረ 9 ወር አንቺ ያለፍሽው በነገርሽው ልክ ነው የሚረዳው። አንቺም እኮ ቃላት አይገልጹልሽ እውነት
አሁን ምጥን በምን ታብራራለሽ? የሲሴክሽንን ህመም በምን ቃል ጭንቀቱ ፍርሃቱ ሴክሽን እስክትሰሪ እዛሽ ክፍል ውስጥ መብራቱ ምኑ መቀሱ ቢለዋው ምኑ የዛ ሁሉ ሰራተኛ ትርምሱ እና አንቺ ማደዘለስቶሽ እየታረድሽ ነው። ሴክሽን ማየት የምትችሉ ሰዎች እኔ አይቻለሁ ቪዲዮ ማየት የምትችሉ ሰዎች 6 ላየር ነው ውስጥ የሚቀደደ። እንግዲህ ከዚህ ቆዳችን 6 ላየር እየተቀደደ ደግሞ እኔ ባለቤት መጨረሻ ሰዓት አይቶ እስከዛሬ ዘገንነዋል። እንግዲህ እንደዛ ሞት በይው እንግዲህ ቃላት የማይገልጹ ጭንቀት በጣም እግዚአብሔር ይመስገን ይሄን ጥበብ የሰጠ በደንብ ወደፊት እናወራበታለን። ግን ሴክሽን አሜሪካ ለምን ቀለለ? በጣም እውነት ይሄ ቴክኖሎጂው ምኑም እንዳለ ሆኖ የባለሙያዎቹ ኮሚትመንት እውነት ቴንኪው ሊባሉና አንዱ ነርሶች ካላችሁ ኢትዮጵያ እውነት በቃ በፍቅር ስራችሁ የእውነት በፍቅር ነው የሚሰሩት። ቀል የለም። ላይሰንሳቸው ይቀማል እዚህ ሀገር የሆነ ነገር ኮምፕሌን ቢደረግ ሙሉ ሆስፒታሉ ላይሰንሱ ሊሰረዝ ይችላል። ከዛም አንጻር ሊሆን ይችላል። ግን በቃ በጣም ፍቅር ይሰጡሻል። አይሰለቻቸውም። ሌሊቱን እንቅልፍ አያስተኙሽም። አሁን ኢትዮጵያ ሴክሽን ወልጃል ጥሩ የሚባል ሆስፒታል ነው። ግን ነርስ ሌሊት ስንፈልግ አንኳክተን ከተኙበት ቀስቅሰን ነው የገጠመን። እዚህ ግን አንቺ አተኝ እነሱ እየመጡ መድኃኒቱ እየሰጡሽ ኢቭን ባዝሩም ራሱ እኔ እንደውም የሆነ ሰዓት ላይ ኦኬ እኔ አንድል ማድረግ እችላለሁ ባለቤት ያግዘኛል ምናምን ብያት ነው እንጂ በቃ ለኔ ነው ኮንፈርት ሰጠኝም እንጂ እነሱ ኤቭሪቲንግ በቃ ልክ ሁሉ ነገርሽን ለነሱ ሰጥተሽ ቴክ ኬር እንደማደርግ ሁሉም ነገር ለምን እዚህ ሀገር የወለዱ ሰዎች እኮ ከሆስፒታል ወደ ቤት ሲመጡ ነው የሚያዝኑት። እና እንዴት አይከፋም? አልጋውን የከፋኝ ገና ስመጣ ማለት ብረት ለመሰራቱ ሆስፒታል ልጆች ህጻናቶችን ወስደውልሽ ነው ቴክ ኬር የሚያደርጉት። እኔ ባለቤቴ ለምተኛ ትሰጃት ይላል ወስደው ህጻኗን ቴክ ኬር እኔን ቴክ ኬር የሚያደርጋል። ስለዚህ ቤት ስትመጪ ነው አውላላ ያ ቤትሽ ማለት እንትና ይጋር ይናገርልኝ ነው ያ ሆስፒታል ቦር ይመቻልና በጣም ብቻ ቀላል ደስ የሚል ግን ያው ሳይደግስ አይጣላም እግዚአብሔር አይደል ይባላል። እናቴ ነው ብቸኝነቱ እንዳለ እናትሽ አብራሽ አለመሆኑ ወደ ዘመዶችሽ አብሮ አለመኖሩ ቢከፋ እግዚአብሔር ደግሞ በሕክምና ባለው አገልግሎት ደግሞ ክሶናል። እግዚአብሔር ይመስገን። ሴክሽን ኢትዮጵያ በ15 በ20 ቀን ከአልጋ መነሳት እኔ እህቴ ሙስጥይ ነው ለካኛ ነው ብላለች። በእውነት ከባድ በጣም እኔ ራሱ የዛኑ ቀን በቪዲዮ ምናምን ያወራቸው ነበር የመጣው አታስቡ በጣም ተጨንቀው ነበርና ከዛ እንዴ ምን የወለደም እኮ በጣም ነው ደስ ያላቸው እና ብዙ ዲቴሉን አላነሳንም። ዲቴሉ በደንብ እናነሳለን ወደፊት ስንችል ደግሞ ሆስፒታሉንም የማሳየት እድል ሰዎች ሲወልዱ እናሳያቸዋለን ከቻለን። ግን ደግሞ ሕክምናው እዚህ ሀገር አሁን የምትወልዱ ሰዎችም ካላችሁ ከእግዚአብሔር በታች በሕክምናቸው ላይ ተማመኑ። በእውነት በቃ እናንተ ግልጽ ነገሯቸው ታዘዟቸው እንጂ ሕክምናቸው እንኳን አንደኛ በቤት መስከረ ያ ግስ ነገርኩሽ እኮ እሱ ላይ ነው ጋር ለስ አሜሪካ ያለችው ኖርማሊ ኢንሹራንሳቸው ይሄ በደንብ ሌላ ቀን እናወራለን። ግን የሚከፍለውን ብር ቀላል አይደለም። ከኪሳችን የምንከፍለው አይደለም። እዚህ ሀገር የወለደች ሴት በቃ ስፖንሰር ናት በመንግስትና ብንከፍል ያስደነግጣል። ሀገራችን ለመውለድ እናቁም ነበር። እሱም ያማቸውን ሬዲ ማድረግ ያለባቸው ነገር ለሆስፒታል ኢንሹራንሳቸውን ቀድሞ ማመልከት መዘጋጀት እሱም ያስፈልጋቸዋል። ምክንያቱም እንትኑ ኢንሹራንስ ከቨር የማያደርግሽ ከሆነ በጣም አይቻልም። በቃ አይሞከርም ሁላ ማለት በጣም እዚህ መተሽ በተለይ በእንግድነት ሆነሽ ደግሞ ጭራሽ የሚሞከር አይደለም። ምናልባት የስራ እንትንሽ እንኳን አሪፍ ቢሆን በጣም ከባድ እንደሆነ በጣም ጥሩ ኢንካም ያላቸው ፕሮፌሽናል ስራ የሚሰሩ እዚያ ጋር በጣም የቆዩ ሰዎች በዛ ያለፉ ሰዎችን እናውቃለን። ግን እስቲ አፎርድ የሚደረግ አይደለም። በጣም ግን ቶሎ ለእንደዚህ አይነት ነገር ቶሎ ሬዲ መሆን እንዳለባቸው መረጃ መስጠት እና በቃ ለዛ ይንከባከቡናል። ቤታቸው ጥሩ ለማለት ነው። ወለድን መጣን። ከዛ ስንት ብዛም ሰው አለች የወለድን ሰሞን ምናምን። ከዛ ደግሞ ያው ሰው አይኖርም ስራ ይሄዳሉ። አንቺና ያቺ ትንጥዬ ልጅ ብቻሽን ብትሆኛል። ህመሙ አለ፣ ብቸኝነቱ አለ። ስፔሻሊ ከኢትዮጵያ ደግሞ ከዛ ግርግር ለምደሽ እዚህ መምጣት አለ። በዚህ ፕሮሰስ ውስጥ ከተወለደ በኋላ ብዙ ሴቶች አሁን ላይ ቁጥራቸው እየጨመረ እኛ ሀገርም አሁን ታውቃል፣ በፊት አይታወቅም ነበር። ድባቴ የምንለው ወይም ዲፕሬሽን
ዲፕሬሽን ወይም ከፍ ሲል ፖስት ፓርተም ዲፕሬሽን ይባላልና እሱ ነገር ይመጣል። የመከፋት የማልቀስ ስሜት መለዋወጥ ምናምንና ትንሽ እዚህ ሀገር ይብሳል መሰለኝ። እዚህ ሀገር ለምን ይብሳል? በባለፈውም ክፍል እኮ አውርተነው ነበር አይደለ? ለምንድን ነው የሚብሰው? ሲጀምር እንዲሁ እንግድነቱ ሀገሩ ምናምን ሲስተም እስክትለምጂው ያለው ነገር በራሱ ስትረስፉል አድርጎሻል። ሲጀምርም ለስትረስ ቅርብ ነሽ ማለት ነው። ያንን ራሱ አጀስት አላረግሽውም። ከዛ ላይ ደግሞ ይሄ ደግሞ ብቻሽን ከአንቺ ሁሉን ነገር የሚፈልግ ነገር ነው ያመጣሽው። በቃ 24 ሰዓት አንቺ የሚፈልግሻል ማለት ምንም እረፍት የምትችልበት ነገር የለም። ምንም እንትን የለውም ያ ላይ። ከዛ የቤት ውስጥ ኃላፊነት አለብሽ። ስራ መስራት ካለብሽ ስራ ትሰሪያለሽ። ወተሽ ሻፕ ማድረግ ካለብሽ ሻፕ ታደርጊያለሽ። ኤቭሪቲንግ ኃላፊነቱ አለብሽ። ባልሽም ጋር አንቺም ጋር ይሄ ህፃን ደግሞ ያመጣሽው ሙሉ የአንቺን ትኩረት ይፈልጋል ማለት ነው። ያ በራሱ ማለት ልጅ ጥሩ ነገርም ቢሆንም ደግሞ ለአንድ እናት ደግሞ ምንም አጋዥ ሳይኖራት ሲቀር በቃ ያ በራሱ ስትረስ ይፈጥርባታል። አንዳንድ ጊዜ ህፃናቶቹ ደግሞ እንዴት ነው እነሱ ራሱ ኢንቫይሮንመንቱን አጀስት እስኪያደርጉ በጣም እያለቀሱ የሚያስቸግሩ ህፃናቶች አሉ። አንዳንድ ህፃናቶች ደግሞ ጸጥ ብለው የሚተኙ ሊኖሩ ይችላሉ። ያ ሁሉ እያለ ድንገት ደግሞ መጥቶ የሚጠይቅሽም ሰው ደግሞ ህፃናን ምንድን ነው የምታለቅሰው ምናምን ይልሻል። ከዛ አትቀፊያት እንደዚህ አታርጊያት ምናምን ኮሜንት ያደርግሻል። የእኛ ማህበረሰብ ደግሞ የተለመደ ነገር የማያደርገውንም ነገር አንቺ ላይ አፕላይ ማድረግ ነገር አለ። ያ ደግሞ ሞር አንቺ ጋር ብቻ አሁን ቀደም ያልኩት ሀሳብ እኔ ብቻ ነኝ እንዴ እንደዚህ እየሆንኩ ያለሁት የሚለው ነገርም ድብርት ውስጥ ይከትሻል። ከዛ ደግሞ ልጄን አልወደውም እንደ የሚልም ስሜት ውስጥ ትገቢያለሽ። በቃ ሲያለቅሱ ስትረበሽ ምን ስትይ መሰልቸትሽን በራሱ ትናደጅበታለሽ። እነሱ ስሜቶች ይደራረቡና እንደገና ደግሞ ራስሽንም መጠበቅ ትፈልጊያለሽ። ራስሽንም አትወጂም። እኔ አሁን ወዲያው ተነስቼ በስንተኛ ቀን በፊት ልብሴ ሞከርኩኝ። አንቺ የተቀየርሽ አይመስልሽም እኮ አይመስልሽም? እንደዛው ነው የሚመስልሽ። ከዛ እድሜ ለፌስቡክ ደግሞ ከሶስት ዓመት በፊት ነው ሚሞሪን ያመጣብኛል ማለት ነው። እንደዚህ ነበርሽ ይለኛል። ከዛ በቃ እንደዚህ ነበርሽ እኮ ይለኛልና ይሄ እንትን ነበርኩኝ። ከዛ አሁን ሳይ በቃ እናት መሰልኩ እላለሁ። እና ምንድን ነኝ ከራሴ ጋር እኮ ለካ እናት ነኝ። እኚህን ሁሉ ስሜቶች እስክታስታርቅ ያለው ነገር በጣም ከባድ። ብዙ ድባቴ ውስጥ የገቡ ሰዎች ራሳቸውን እስከ ማጥፋት የደረሱ፣ ልጆቻቸውን እስከ ማጥፋት የደረሱ በጣም ማለት አሁን ስንለው ማጥፋት የደረሱ ሲምፕል ይመስላል። በሰዓቱ ለምን እንደተሰማቸው እነሱ ናቸው በጣም ማለት። አንዳንዴ ደግሞ ራሱ ሳታውቂው የሆነ እርግዝና እነዚህ የስሜት መለዋወጦች የሚፈጥርብሽ ነገር አለ። ድንገት ተነስተሽ አልቅሽ እርግዝና ጀምሮ ብዙ ቀናቶች አለች ባለቤቴ ግራ ይሆነበት ያረኩት በቃ ምንም እና ሲላምዳይ ሲታወይ ወዲያው ደግሞ እየሳቁ እመጣለሁ። ይሄን ደግሞ በጣም በእኛ ካልቸር ደግሞ የመወራት በቃ እንደዚህ ያደርጋል አትባይም። እና በቃ አንቺ ብቻሽን የምታሳልፊ የሚመስልሽ ስሜት ያ ነው። ብቻሽን ሆነሽ እያብሰለሰልሽ በቃ ወደ ማይሆን ስሜት እንድትገቢ የሚያደርግሽ ብዬ አስባለሁኝ። እና እኔ አሁን በራሴ እንትን ያለኝ ነገር አይኖርም። እኔ ግን ምንድነው ስትረስ ውስጥ ነው የገባሁት። በቃ የኔ ኩያማሽ ስለሆኑ ልጆች ለዛኛው ፍቅር ያሳነስኩ ይመስለኛል። እሷን ሳጠባት እሱ በዚህ በኩል ይመጣል ምናምንና በቃ ወይኔ ፍቅር ሳይጠግብ ይሁን እንትን ያልኩት ምናምን ያ በቃ ጭንቀት ውስጥ ከተተኝ። በቃ ለሁለቱ መሆን ይችላል ወይም ነው ስሜት በጣም ይረብሻኝ ነበርና እስቲ አንቺ የምትጨምሪ እውነት ነው በጣም ማለት እናትነት በራሱ በቃ ሁሌ ሙሉ አይደለም። የምትችሉ እኮ አድርገሽ ራሱ የሙላ አይመስልሽም። ከዛ አራስ ቤት ኢትዮጵያና እዚህ ብለን ራሱ አለያዩ። አራስ ቤት ከባድ ነው ሁለቱም ጋር። ግን ኢትዮጵያ ምንድነው ልዩነቱ? ሲታይኛለሽ እኔ ጻማ እንደያዝ የሚልሽ አካል አለ። ገብቶሻል? ቢጠጪ ተኝ ነው ኢትዮጵያ ጭቅጭቁና እሱ ነው የሚያስጠላሽ። እዚህ ደግሞ አጥጭ ከከፍል እዚህ ደግሞ መብላት አለብሽ፣ መጠጣት አለብሽ፣ እንትና ማስተናገድ አለብሽ፣ የመጣውን ጻዴ ቴክ ማድረግ አለብሽ። ያንቺ ህመማል እነዚህ ነገሮች ሁሉ ነው የምትችያቸው ማለት ይሄ እውነት እኔ በቃ እኔ እያለቀስኩ ብነግራችሁ ማለት ነው በጣም ከባድ ችለና ቆመናል ማለት አልከበደንም ማለት አይደለም። በቃ በጣም ፔንፉል ነው፣ በጣም ያስጠላል፣ ይሰማል። እዚህ ሀገር ለወለዳችሁ ሰዎች ሜቢ የመጀመሪያው ምናምን ሁሉም እዚህ የወለዳችሁ ሰዎች ኢትስ ኦኬ ምን ችግር አለ? አንድ ጓደኛው ትሚት ቢያለኝ ባሌ ምናምን ብላ ስታወራ ኦኬ ምን ችግር አለው ትሚት መብላት ብላት አልቻለና እንደዚህ አይነት በቃ እዚህ ላለ ሰው ምንም ማለት ግን ኢትዮጵያ እኛ ከዛ ነው የለመድነው። አራስ በጣም ነው ክብር ያለው። ግን ደግሞ እዚህ እንደዛ አይደለም ማለት ሰው የሚችለውን ያደርግልሻል፣ ግን ሁሉን አይሆንልሽም። ሁሉም የራሱ ላይፍ አለው። ባልሽም ቢሆን እኮ ባልሽም አብሮሽ ላይቱን እያደረኩ የሆነ ሰዓት እሱ መተኛት አለበት። አንቺ ብቻ ነሽ የምታስፈልጊው
የምታስፈልጊው ለልጅ ማንም ማይታክ ሰብስቲት የሚያደርግ ይሰኛልና እሱ ስትረስ ያደርጋል። ቀን ብቻችሁን ነው የምትውሉት። ይሄን እንድታውቁት የእውነቴን ቀን ብቻችሁን ነው የምትውሉት። ስራ ቶሎ መመለስ ያለባችሁ ሰዎች አላችሁ፣ የሌለባችሁ ሰዎች አሉ። ሁለቱም ያስጨንቃል። ቶሎ ስራ መመለስም ኢኮኖሚካሊ መቀመጣችንን መስራት አለብኝ ብላችሁ ካስባችሁ እነዚህ ልጆች ለማንጥዬ ዴኬ ብሰጥ ይሆናል አይሆንም ገና እኮ ነው ገና ነሽ አይኖርሽ ያስባል። አይ በቃ ነገር አለሙን ትቼ ልጅ ያሳድጋሉ ብለሽ ስትይ ደግሞ ድብርቱ አለ፣ የሚያስፈልግሽ ነገር አለ፣ ፋይናንሻሊ ስትራግል አለ። እነዚህ ነገሮች ሁሉ አንቺ ማይንድ ውስጥ ነው የሚመጣውና ማንንም ሰው ያን አይረዳም። ከዛ ደግሞ በጣም እኔ ኢትዮጵያ ላላችሁ እዚህ ላላችሁ ጠያቂዎች ሰው አራስ በቃ ራሴን የማረመው ነገር ነው። በቃ ራስ ለመጠየቅ ስንሄድ ኮመንት ለመስጠት አይደለም የምንሄደው። በጣም የተለመደው እኛ ማህበረሰብ ኮመንት ለመስጠት ነው። ወይ አቀፍሽው እንጂ አታስለምጂውልሻል። የመጡት እኮ ያችን ሰዓት ነው አቀፊው ቃቢና አንዳንድ ነገር ወይ ደግሞ ጣላልሽ አይ እንዴ ፍቅር ያገኝ ሙቀት ያገኝ ቀፍ ይልሻል። ቀጥልሽ ደግሞ ሻትከመች ነው ወገብሽ ይልሻል። ታይተሽ ከሆነ ዝም ብሎ መተኛት ያወፍርሻል። ወገብ ያማል ስትረስ ምትሆኝ ነው የሚጠፋሽ። አንዷ ጥያቄ ልክ ነው ያለችሽ፣ አንዷ ጥያቄ አልተብላ እና በተቻለ መጠን ዝም ማለት ነው። እናትነት ትምህርት አይፈልግም። ኤክስፒሪየንስ ለምንድን ነው የሚጠይቅ ጉዳይ አይደለም። በገባት መንገድ ለራሷ በገባት መንገድ ከተለያየ ቦታ ደግሞ የምትሰማውና አጀስት አድርጋ በራሷ እናትነትን ደግሞ ከአንቺ ራስሽ እናት ሲሆን እንደዚህ ነው መሆን የምፈልገው የሚል እኮ ማይንድ ላይ እስከምትፈ ነገር ላቶኝም ትቻለሽ ራሱ እሱ ሲመጣብሽ ነው የሚከብድሽ ነገር አለ። ግን አንቺ ለራስሽ በቃ እንደዚህ ቤት ሆኜ እንደዚህ ልጄን አንቺ ማቀፍ ከፈለግሽ መብትሽ ነው። አስቀያልገሽ ደግሞ ማሳደግ ከፈለግሽ መብትሽ ነው። ጠይቁ ማለት ሄዳችሁ ምን ላግዝሽ በቃ ብትሉ እውነት የምትመጡ ሰዎች ልጇን ይዛ እናንተን እያጫወተች ይሆናል። መተኛ ትፈልጊያለሽ አረፈበኝ በቃ ትልቅ እገዛ። ስፔሻሊ እዚህ ሀገር ምግብን ብርቅ አይደለም፣ እረፍት ነው ብርቅ። በቃ ትንሽ ሰዓት ተኝ። አሁን እኛ ምንድነው ልተኛም የነበረችውን ሄደን እናደርቃታለን። ሳትተኛ ሌላው ሰው ይመጣል። እሱ ላይ ነው አስተያየት እንሰጣታለን። በቃ ለሀገሩ እንግዳ ናት፣ ነገሮችን ላታውቅ ትችላለች። እናንተ ስትወልዱ ያላችሁ ዕቃ በሙሉ ያቺ ሴት ላይ ኖራል። እንትና ገዛሽ አይ ይሄኛው ጡጦ እንትና ነበር እንትን ያኛው ነው እንትን ይሄኛው ነው በቃ ክብ ከዛ ባሏ ሲመጣ ይሄን አልገዛም እንዴ ወይ ወጥቼ እንዳልገዛ ሊሆን በቃ የሆነ ሁሉ ነገር ነው የሚለውና አስተያየት በእውነት አታብሱ። እውነቴን ነው። በቃ ቀስ እያለች እርዳታ ከጠየቀቻችሁ በተለይ ከፈረንጆች እንማር። ፈረንጆች እኮ እዚህ ጋር ልትሞቺ ብትደርሺ ሄልፕ እፈልጋለሁ ካለሽ አላልሽም ነው በቃ። እና እኛም እንደሱ ብንሆን ባለመጠን አስተያየት የምንሰጥ ሰዎች የጎደለን የምናይ ሳይሆን የምንሄድባትን ያችን ሰዓት ሰፖርቲቭ የምንሆን። እኔ አንድ እዚያ ጋር የወለደች ገና ሳልወልድ ምን ነገረች መሰለሽ እንትን አለች ወልጄ አለች እላይ በላይ ነው የወለደችው እንዳለች ተከታታይ ነው በላይ ነው የወለድኩት አለች እና አፕስቴር ነው ቤት ያለች እና ሰው ሲያንኳኳ ከአፕስቴር ህፃኗን አሁን የወለድኳትን ያኛውም አይሄድም ማለት በቃ ላይ በላይ ነው የወለድኩት። ሁለቱን አፈር በልች እሺ ወርዷል በረከት። ከዛ አንድ ቀን በርስ ከፍት በአጥሚት ልሰራ ጥጄ ህፃኔን ላመጣ ሂጅ እያለ በዚህ መሀል ሰው ይመጣቸዋልና ሴትዮዋ ጋር ስገባ አጥሚት ይሸታል ቤቷ። እንዴ አጥሚት አንቺ ራስሽ እየሰራሽ በስመ አብ ምን ነው እንደዚህ የምትሆኙ ባለቤትሽ ላይ በቃ ወቀሰችኝ አለች፣ ደበረኝ አለች። አንድ ቀን ደግሞ እንደዚህ አንዷ እንደዚህ ስትመጣ ምንድነው ወተት ነው የሆነ ነገር ገፍሮብኛል አለች። ቤቱ ይሸታል እንዴት ጓዳ ገብተሽ ነው? ከዛ በኋላ በቃ ምን አረኩኝ አለች። በቃ እነሱ ሲወጡ ይደብረኛል አለች። ለካ በቃ መስራት አልነበረብኝም ለካ እንደዚህ ነው ምናምን ብዬ ከባሌ ጋር ጭቅጭቅ ሆናል። ከዛ ምን አለኝ ባሌ በቃ ቅዳሜና እሑድ ካልሆነ ሰው ቢመጣ እንዳከፍቻለኝ በቃ መታው ቶርች እያደረጉኝ ማለት ይሰጡኝ። እነሱ ለነሱ እኮ በቃ አይደለም ግን እሷ ላለችበት ስሜት በቃ እንትን ያ እንዲከፋል ከዛ ከላይ ሆኜ እያየሁ ከሰኞ እስከ ዓርብ አልከፍትም አለች። ቅዳሜና ባለቤቴ ሲኖር ምክንያቱም እሱ ሲኖር እሱ ያዋራቸዋል፣ እሱ በር ይከፍታል፣ እሱ ያግዘኛል እና እንደዚህ የሰው አፍ እስከ መምጣትና አንዱ ዲባቴ ላይ ወይም የፖስት ፓርተም ዲፕሬሽን ላይ ከሚከት ነገር ብቸኝነት ነው። ከብቸኝነት ባሻገር ደግሞ
ይሄ ጎደለሽ እያለን የምንሰጠው አስተያየት ብቁ አይደለም፣ ይሄ ጎለኛል ብለን እንድናስብ ያደርገናል። እና አራስ ልንጠይቅ ስንሄድ ይሄ ራሱን ችሎ በደንብ እንሰራለን። በእውነት እኛ ማህበረሰብ ጋር ብዙ አልታረሽም፣ ከሳሽ ወይ ወፈርሽ፣ ብዙ ትበያለሽ፣ በቃ ሳናውቀው ጣል የምናደርገው ነገር ይጎዳል። ምንም ጥያቄ የለውም። እንደዚህ አሁን ብዙዎቹ እንትን የሚላቸው ነገር ስለሆነ እኛ ያላነሳናቸውም ብዙ በዚህ ጉዳይ ላይ ያሉ ሀሳቦች ሊኖሩ ይችላሉ። እኛ ግን በጥቂቱ እነዚህ ነገሮች ናቸው። እንዴት አሁን እኛ ፖስትፓርተም ዲፕሬሽን ላይ አልገባንም። ለምን አልገባንም? እንዴት አመለጣችሁ ወይም ምን ረዳችሁ? ወይም ደግሞ አሁን ፖስትፓርተም ዲፕሬሽን ላይ ያሉ ይሄን ቪዲዮ እያዩ ያሉ ብዙ ነው ስሜቱ። እኔ ብዙ ሰዎች ሲያወሩ አንዳንዱ በቃ ጥለሽ ጥፊት ይላቸዋል፣ ወይ ዝም ብሎ መተኛት፣ ገላ መታጠብ እንኳን አለመፈለግ፣ በፊት ጸጉሯን የምታበጠር የምትታጠብ በቃ መደበር፣ ውጭ አለመውጣት፣ ከሰው ጋር ድምጽ ማስጠላት፣ እነዚህ ጅማሬዎች ናቸውና እኔ የለብኝ ብለን የምንክደው ነገር ሳይሆን ምንድነው ስሜቴ ከትላንት ሳልወልድ በፊት ከነበረውና ዛሬ ላይ እንዴት ሊሆን ያለው ብለው አንደኛ ራሳችሁን ቼክ ማድረግ ነው። ሌላውን ባለን ልክ ሶሻላይዝ ለማድረግ መሞከር፣ ለብቻ ላለመሆን መሞከር። እነዚህ ነገሮች በመፍራትም አንዳንዴ አሁን ያነሳናቸውን ኮሜንቶች በመፍራትም ከሰዎች አለመረቅ፣ ሬዲ ዝግጁ መሆን ምንም ነገር አሁን እኔ የትኛውንም ነገር ቢሉ አእምሮ የኛ ማህበረሰብ እንትን ስለነበረ ባዘራ ያደረገኝ ነበረ። ከዛ በተጨማሪ ደግሞ ጸሎት ማድረግ በጣም እንትን እንዲላቸው ያሉበትን ሁኔታ እንዲወዱ እንዲቀበሉ ያደርጋቸዋል። እና ደግሞ የሚሰማቸውን ስሜት የቅርብ ለሚሉት ሰው ደግሞ ማማከር በጣም በቃ ይሄ ነገር ይሰማኛል እንደዚህ ብሎ ደግሞ በደንብ ማማከር። እናቶች ደግሞ በቻላችሁት አቅም ያሳለፋችሁትን ነገር ሰዎች ሲያመሩ እንትን ሲሉ ሲያወሯችሁ ቀለል አድርጋችሁ አትዩ፣ ንገሯቸው። የራሳችሁን ኤክስፒሪየንሶች የተለያዩ ፖድካስቶች ላይ ያሉ አይደለ የተለያዩ እንትኖች እናቶች የሚያወሩትን ነገሮች መስማት ለነሱ ይጠቅመናል ብለው የሚያስቡትን ነገሮች እነዛን ነገሮች ኦልሬዲ ስለ ነገሩ ብዙ መረጃ ሲኖርሽ አእምሮሽ ሬዲ ይሆናል፣ ለመቀበል ዝግጁ ይሆናል። እና ብዙም እንትን አይልሽ በተቻለ መጠን እንደዛ ራሳችሁ ጸሎት በጣም መሰረታዊ በጣም ይረዳኝ ከነበረው ነገር በጣም በቃ ማለት እንደ እንትን ያግዛችኋል። መጽሐፍ ማንበብ የምታወሩት ሰው ከሌለ ደግሞ ይሄ ፐርሰናል የኔ ኤክስፒሪየንስ ነው ከተጠቀማችሁ መጽሐፍ እኔ ስሜቴን በጣም ጽፍ ነበር። በጣም በቃ ማለት አንዳንዴ ለሰውም ኤክስፕሌን ማታደርጊው ስሜት አለና ጽፋችሁ ቅደዱት። እኔ ልክ እንደተነፈስኩት ቆጥር ነበር ጽፌ እዚህ ማራስ ቤት ሆኛ ያደዋል ይሁን ለኔ ጽፌ ቀደዋለሁ። የሆነ ያወጣው አይነት ነገር ይቀላል። እና ባገኛችሁት አጋጣሚ ታይ የእውነት ነው ባለ እረፍት እንቅልፍ በጣም ኖርማል ሰው እንቅልፍ ካልተኛ ቁጣ ይለዋል ይለዋል። ሲጀምር ደግሞ ህፃናትም ደግሞ እረፍትም ስለማይሰጡሽ ምናምን በቻልሽው በቃ ቤቱን የሚይዝራቅ ይሁን አሲድ ተታውቱ ሁሉንም ነገር በቃ መተኛት ካለባቸው መተኛ መስጠት ለራሳቸው። እኛ ሲተኙልን ኪችኑ ያልጸዳው ምናምን እሱ ስንሮጥ ልጆቹ ይነሳሉ ይደርሳል። ሰው መጥቶ ምን ይላል ምንም ይበል። ስፔሻሊ አሜሪካ ነገር ያላችሁ ቤት ሁሉ ቤት ነው። ማንም ቤት የተለየ ታሪክ አትፈጥሩም። በቃ ምንም ልጅ ቤት ነው ኢትስ ኦኬ። ምንም ይበሉ ደግሞ ምንም ይላሉ ለነሱ አሰይታብሎ እንደዛ ማድረግ ነው። ሲያዱ ደግሞ እንደ ሀገሩ መሆኑ በጣም ይሄ እንደ ኢትዮጵያ ካልጋም አልወርድም ከሶፋም አልወርድም አልንቀሳቀስም ስፖርትም ከእንደይቱታ ካልሲ ምናምን ሻሽ እንደዛ አታብዙ። እሺ ምንም ንፋስ ምንም የለም እዚህ ብዙም አይጎዳ። በተቻለ መጠን ሻወር መውሰድ ቱታ ነገር የሆነ ቀለል እንዲሻረግ በተቻለኝ አቅም በቃ አድርጌ ነበረው። እንደተነሳሁኝ ወደ ሌላ ስራ ከመሄድ በፊት በቃ ፊቴን ታጥቤ ጥርሴን ሻወር መውሰድ ወስጄ ጃማዬን ቀይሬ ምናምን ቀለል እንዲለኝ በቃ እንደገና ደግሞ ኢትዮጵያ አሁን በጣም እኔ ጡቴ ይፈስ ነበርና እንትን አለለም በቃ ልብስ ምናምን ይፈስ ምናምን ብዬ እንትን ነበር። በቃ ጡት ማሰጄን አድርጌ ተስተካክዬ ምናምን ሲሆን በቃ ሰውነቴ በቃ አይፈስም አያዝረከረከኝም ምናምን በቃ ለራሴም የሆነ እንትን እየተሰማኝ እና ያ በቃ ለራስሽ እኛ ሴቶች እኮ ደግሞ የሆነ አንድ ሁለት እስክናረጋው ከዛ በኋላ ራሳችን የምናየውም ነገር ስለሚያስደስተን በቃ ለኔ ዋው በቃ ሰውም ደግሞ ልክ እኮ እንደዛኛም ደግሞ ኮምፕሊመንትም እኮ አለ ማለት ነው። ወይኔ አንቺ ያራስሽ ደስ ስትይ ምናምን ስትባይ ደግሞ እንደገና በቃ በራሳችሁ ተማመኑ። መውለድ ነው ትልቅ
ጸጋ ነው እግዚአብሔር የሰጣችሁ። እንደ በፊቱ ላንሆን እንችላለን። ደግሞ ግን እንደ በፊቱ ባዶ ከነበርነው ህይወት እግዚአብሔር ልጆች በጣም ትንንሽ ልጆች አምኖ ሰው የሚያክል ነገር ሰጥቶናል። በዛ ኢንጆይ አድርጉ፣ የሚያስደስታችሁን ነገር አድርጉ። ቲክቶክም ይሁን ዩቲዩብም ይሁን እንደዚህ ስለናት ፖድካስትንም ከፍታችሁ የሚያስደስታችሁ ነገር ሰሙ። ባይዘዌ ግን እኛም ብቻ እንድሰሙ ሳይሆን ፖድካስቶችን ስሙ። በዚህ ልምድ ያለፉ ሰዎችን ምናምን ብዙ መረጃ እኮ እጃችን ላይ አለ። በተለይ ውጭ ሀገር የምንኖር ኢንተርኔቱ ዝም ብለን አናቃጥሉ። 24 ሰዓት ኢንተርኔት አለና ዝም ብለን ፊልም ምናምን ከምናይ መረጃዎች መስማት ጥሩ ነው ምናምን። ከዛ ግን በጣም ሲቪር ኬዝ ላይ ያላችሁ ማለት በጣም ራሳችሁን ጉዱ የሚላችሁ ልጆቻችሁን ጉዱ የሚላችሁ እንደው ጥፉ የሚል የሚያስጠላ ስሜት ላይ ያላችሁ ሰዎች ደግሞ እዚህ ሀገር እርዳታ በነፃ በደንብ አለ። አይተሽ እንደሆነ ለክትባትም ለምንም ስንሄድ ከልጆቹ በላይ እኛን ነው የሚጠይቁን። እኛ ነው ኮሽነሪው እኛ ላይ ነው የሚሰማ። ስለዚህ አደረኩት መንፈስም አይደለም ኃጢአትም አይደለም። ቴራፒ ያስፈልጋል ማድረግ ነው። እንግዲህ በጣም ብዙ ስቶሪዎች ደግሞ በባለፈው ሳምንት ባነሳ ነውም ተልኮልናል። ኔክስት ታይም እነሱንም ይዘንላቸው እንመጣለን። ይሄ ሀሳብ እንግዲህ የሚያልቅ አይመስለኝም። እናትና ሰፊ ባህር ነው። እንቀጥልበታለን። እንግዲህ አለም የእናቶች ቀን እየደረሰ ነው። ልዩ ፕሮግራም ይኖረናል ለእናቶች ቀን። ስለዚህ ሰብስክራይብ አድርጉ። እናንተም ደግሞ በዚህ ጉዳይ ብታወሩልን አሜሪካ ያለን እናቶች ይሄ ነገር አልተወራልንም በዚህ ጉዳይ ደግሞ ብትሉ ወይም ደግሞ ኢትዮጵያ ያላችሁ እናቶች ይሄን ርዕሰ ጉዳይ ብታወሩት ምትሉትን ደግሞ ኮሜንት ኢንቦክስ ማድረግ ትችላላችሁ። በቲክቶክ፣ በኢንስታግራም፣ በፌስቡክ በየትኛውም አካውንታችን ብትጽፉልን እኔም ማርቲን በየግል ብትልኩልን ወደ እናንተ ይዘን እንቀርባለን ማለት ነው። እሺ ስለላካችሁልንም ደግሞ እናመሰግናለን። ቡናችንም አለቀ፣ ቆይታችንም አለቀ። እንግዲህ የሳምንት ሰው ይበለን። ሰላም